ወይኔ ቢኒያ እንደዚህ ተጫወትብኝ ምን ሆነ ነው አትናገርም እንዴ አቤላ አንተ አይገባህም በዚህ ሰዓት ምን አይነት ስሜት እየተሰማኝ እንደሆነ በነገር አይገባህም እንዴ እስኪ አስበው ብዙ አመት ዋጋ የከፈልክለት ፍቅር ደርሶ ማን ጀመር ገደል ሲገባብህ እንዴት ነው የማይከፋኝ እንዴት ነው የማላለቅሰው ስሜቴን መረዳት አትችልም አንተ አቤላ እስኪ አስበው እኔና እሷ እኮ ልም ነበረን ብዙ የጋራ እቅዶች እኮ ነበሩ አንተን እኮ ላገባት ለቤተሰብ እኮ አስተዋውቄያት ነበር አቤላ እስኪ በእኔ ቦታው ነኝ የ10 አመት ፍቅረኛ ድንገት ደውላ እዘላለም እንደማታገኘትና አግብታ ወደ ውጭ እንደሄደች ብትነግረህ ምን አይነት ስሜት ነው የሚሰማህ ለነገሩ አንተ አይገባህም ይኸውልህ አቤላ አሁን ምንም ነገር እንዳትለኝ በቃ እኔ ለራሴ ከፍቶኛል እንዳታለቅስ እንዳትለኝ እሺ እኔ ስለ ፍቅር ምንም አላውቅም በቃ አታልቅስ ምንም አልልህ ግን ያንተ እንደዚህ መሆን እሷን ይመልሳት አይመልሳት ፈጣሪም ቢሆን እኮ አውቆ ይሆናል የማይጠቅምን ሰው ከህይወት ያራቅል ስለዚህ ተጨንቃ አታስጨንቀኝ እኔ ነው አቤላ በቃ ውስጤ ዘርብር ብሎ እኮ ነው ምን አይነት ስሜት እየተሰማኝ እንደሆነ በዚህ ሰዓት እኔ ለመረዳት እኔ መሆን ይጠይቃል ይቅርታ አንተን ማስጨነቅኳ ፀሐዬ ደህና ናት ደህና ነች ናፍቃኛለች ደግሞ ባክኔ ናፍቃኛለች አንተ ደግሞ አብራት እያዋልክ አብራት እያደርክ እንዴ እናቴ እኮ ነች ለሰከንድ ስለያ ተናፍቀኛለች ይልቅ ወደ እሷ ወይኔ ቢኒያ እንደዚህ ተጫወትብኝ ምን ሆነ ነው ገባኝ ለካም ታለቅሽው ለደስታ የእውነት ፀሐይ እንደዚህ ስትስቂ ሳይ በጣም ነው ደስ የሚለኝ ሁሌም ሳቂልን አሁን ደርስ ይርገፍ ምን ያሉት ምን ይደርሳል ይባል የለ እማየሙች እኮ በጣም የሚገርም ጊዜ ነው ቀልድ ልቀልድና ላስቃት ይቅርታ እማዬ ፊትሽ የተረበሸ ነገር ይመስላል አረ ደህና ነኝ ምንም አልሆንኩም እሰይ አየኔ ነገር